እሺ የጌታ ሰላምና ጸጋ ይብዛላችሁ እጅግ የተወደዳችሁ ቅዱሳን ሁላችሁም በያላችሁበት ቦታ ሰላም ላችኋለሁ። እኔ ፓስተር ድኖ ነኝ። እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። በዚህ አንድ መልእክት ለማስተላለፍ ነው በፊታችሁ ቆምኩት። ይሄ ኢዝሚር በሚተባልበት ሰባቱ አብያተ ክርስቲያናት በምትገኝበት በዛሬው ዕለት እዚህ በመገኘት ለጸሎት በቀረብን ጊዜ አንድ እግዚአብሔርን ቃል በዚህ መስማር ለማስተላለፍ ነው። ሐዋርያው ጳውሎስ ለኤፌሶን ሰዎች በጻፈው መልእክት ላይ ምዕራፍ 4 ከቁጥር 1 እስከ 3 ያለውን ክፍል በጌታ በኢየሱስ ስም አነባለሁ። እንግዲህ በጌታ እስር የሆነው እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። በትሕትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ። በሰላም ማሰሪያም የመንፈስን አንድነት ለመጠበቅ ትጉ። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድም መንፈስ አለ። አንድ ጌታም፣ አንድም ሃይማኖት፣ አንዲትም ጥምቀት፣ በሁሉም ከሁሉም በላይ የሚሆነው በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሆነው የሁሉም አባት አለ ይላል። እዚህ ክፍል ላይ ሐዋርያው ጳውሎስ ለነዚህ ለኤፌሶን ሰዎች በሚጽፍበት ጊዜ ለአንድ ዓላማ ላይ ነበር። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ምን አድርጉ? ትጉ ይላቸው ነበር። ያለበት ምክንያት አንድ የሚለውን ነገር መጀመሪያ ማዕከል አድርጎ መሰረት አድርጎ ነው ያስቀመጠው። ምክንያቱም የተጠረንበትን ዓላማዎች ይነግራል። ለአንድ ተስፋ እንደተጠረን፣ አንድ ተስፋ እንዳለን፣ አንድ ጌታ እንዳለን፣ አንድ ጥምቀት እንዳለን፣ አንድ አካል እንዳለን፣ የሁሉም ደግሞ ከሁሉም በላይ የሆነው አንድ አምላክ እያለን በመንገር ግን ቁልፍ ነገር ያስቀምጠዋል። የሚያስቀምጠው በሰላም ማሰሪያ የመንፈስን አንድነት መጠበቅ እንዳለባቸው ይነግራቸዋል። በዚህ በተለይ በሮም እስር ቤት በነበረ ጊዜ እግዚአብሔር እንዴት አድርጎ ይሄንን መልእክት እንዲያስተላልፍ እንደሰጠው በማሰብ እኔ እኮ እስር ነኝ፣ የክርስቶስ እስር ነኝ፣ ደግሞ ለዚህ ለወንጌል እውነት የታሰርኩ ሰው ነኝ እያለ ለዚህኛው ዓላማ ግልጽ በሆነው መንገድ የሚናገርበት ነገር አለ። እንግዲህ እዚሁ በምንመለከትበት ጊዜ ዛሬ እነዚህ ሰባቱም አብያተ ክርስቲያናት መጀመሪያ ጠላት የመታው ምንድነው? የመንፈስን አንድነት ነው ጠላት የመታው። የመንፈስ አንድነት በአገልጋዮች ዘንድ በቤተ ክርስቲያን እንዲሁ ደግሞ በአብያተ ክርስቲያናትና በአብያተ ክርስቲያናት ዘንድ በጣም የመንፈስ አንድነት አቅም አለው። እዚህ ቦታ ላይ ያሉት አብያተ ክርስቲያናት የመንፈስን አንድነታቸው ነው መጀመሪያ ጠላት የመታው። ከዛ በኋላ የስተት ትምህርት ገባ። ቀጥሎ የጸረ ክርስቶስ መንፈስ ምድሪቱን ገብቶ ዛሬ ባለችበት ቤተክርስቲያን ውድቀት ላይ እንድትገባ ያደረገው እርስ በርሳቸው እንዲበላሉ፣ እርስ በርሳቸው እንዳይቆሙ በማድረግ ነው። ዛሬም እኛም በአጥቢያ ቤተክርስቲያን ያለን ሰዎች አገልጋዮችም እንዲሁም ደግሞ ምዕመናንም የክርስቶስን ወንጌል በምንሰብክበት ጊዜ አንድ እውነት መርሳት የሌለብን ነገር አለ። እሱ ምንድነው? የመንፈስን አንድነት ለመጠበቅ መትጋት አለብን ማለት ነው። እንዲሁ አይደለም፣ ዝም ብለን አይደለም። ይሄ መንፈሳዊነት የመንፈስ አንድነት ከሌለ በጣም ይሄ ነው። ይሄንን በማጣታቸው ነው ለዮሐንስም ጌታ ኢየሱስ ክርስቶስ የተናገረው ምንድነው? የተኛውን የመጀመሪያ የቀድሞ ፍቅርሽን ጥለሻል ያለበት ዋና እሱ ነው። ያን ነው ያጡት። መጀመሪያ ምን ነበራቸው? በጣም የመንፈስ አንድነት የነበራቸው ሰዎች ነበሩ። ስለዚህ ዛሬም የቤተ ክርስቲያንን አቅም እያሳጣ ያለው የመንፈስን አንድነት ማጣት ነው። የመንፈስ አንድነት የእግዚአብሔር ሕልውናና መገኘት የሚያስገኝበት እንደሆነ በደንብ ሊያሳስባችሁ ፈልጋለሁ። በዚህ ቦታ ላይ በእነዚህ ጊዜዎች ላይ እየጸለይን ስንዞር ዛሬም ያ መንፈስ በዚህ ምድር ላይ አለ። በዚህ ከ2000 በፈረንጆች ከ2009 ጀምሮ እንዲሁ በኢትዮጵያ አቆጣጠር ደግሞ ከ2001 ጀምሮ እስከዚሁ ድረስ ለ15 ዓመታት ያህል ባሳለፍኩበት ጊዜ በወንጌል ጉዞዬ ወይም በሚያገለግልበት በአጥቢያ ቤተክርስቲያን ላይ እንዲሁም ደግሞ ካሉት ቅዱሳኖች ጋር ያየሁት በምድሪቱ ላይ ሰይጣን ሁል ጊዜ የመንፈስን አንድነት ለመምታት የሚንቀሳቀስበት ሁኔታዎችን አይቼዋለሁ። ስለዚህ በተለይ በኢትዮጵያ፣ በኤርትራ፣ በአውሮፓና በአሜሪካ
እንዲሁ በካናዳ በየትኛውም ክፍለ ዓለም ውስጥ ያላችሁ ወገኖች ያለን ሰዎች የመንፈስን አንድነት ለመጠበቅ እንድንተጋ ጥሬን ሊያስተላልፍላችሁ ነው ወደዚህ የገባሁት። ብዙ ጊዜ ብዙ ቅዱሳኖች ብዙ የእግዚአብሔር ጸጋ ያላቸው ትልልቅ አቅም ያላቸው ሰዎች እንዲጸልዩ የመንግስት በቱርክ ኢስታንቡል የምትገኘው የመንግስት ወንጌል ቤተክርስቲያን ጥሪ ታደርጋለች። እና በዚሁ ጥሪ የምናደርግበት ምንድነው እግዚአብሔር ኤፌሶንን ያስባታል በሚል ጥሪ እያደረግን ያለነው። ስለዚህ እግዚአብሔር እችቷን ልክ የያዕቆብን መሰዊያ እግዚአብሔር እንደገና እንዳደሰ ታድሶ እንዳደረገ ዛሬም ደግሞ እችቷን ቤተክርስቲያን በዚህ ያሉትን አብያተ ክርስቲያናት ሁሉ ለዓለም አሁን እዚህ ቦታ ላይ ትታያላችሁ። ብዙ ህዝብ በአንድ ቀን በመቶ ሺዎች የሚቆጠር ህዝብ ይህንን ቦታ ለጉብኝት ይመጣል። ከአውሮፓ፣ ከአሜሪካ፣ ከኤዥያ፣ ከአረብ ሀገራት፣ ከአፍሪካ ምድር ከተለያዩ ቦታዎች ይመጣል ህዝብ። ይሄ የሚመጣው ህዝብ አይቶ ለመመለስ ሳይሆን ክርስቶስን ወንጌል ለመስማት እንዲመጣ የሁላችንም ዓላማ ነው። በዚህ 2 ቀናቶች ለሳምንት እንደዚህ እግዚአብሔር የሰጣቸው ጸጋ ያላቸው አገልጋዮች አብሮን ከኛ ጋር በመጸለይ አሁን እዚህ ቦታም እየጸለይን አለን። አሁንም መልእክት ማስተላለፍ የሚፈልገው ባለንበት ቦታ የመንፈስን አንድነት እንጠብቅ። እንዴት በምን በትጋት እንድንጠብቅ መልእክት አስተላልፍላችኋለሁ። ለኤፌሶን እንድትጸልዩ፣ ለኤፌሶን እንድትጮሁ እግዚአብሔር ወደ ድሮ ህይወት እንዲመልስ መጸለይ አለብን የሚል መልእክት አስተላልፍላችኋለሁ። ይሄንን የሰማችሁ ሁሉ እግዚአብሔር ባርካችሁ። ሻሎም